ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። በጽድቅ የሚኖረውስ በቅድስና የሚኖረውስ አብሮ ሊጨፈለቅ ነው። በቃ አንተ አትሳሳትም። ምንም ነገር ብታደርግ እግዚአብሔር ልክ ነህ። ነገሮች በሙሉ ምድረ በዳ ናቸው፣ እኔ ግን በእግዚአብሔር ደስ ይለኛል። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። የለውበትም እጅን አውጣ ካለ ልሞክረው አይባልም። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። እቆያለሁ። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለዋል። እግሬን በአለት ላይ አቆመ አለና አረማመዴንም አቀነዋል። እግዚአብሔር ሊመልስ ቢመጣም ሰውዬው የለማ። ጻድቅ እየተገፋ ኃጢአተኛ የሚበረታበት ዘመን ነው። ምንም ጥርጥር የለውም። ደጋግፎ አቆሞ ሰው ያደረገን እግዚአብሔር ነው። ያለ እግዚአብሔር አንችልም። እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም። አጠገብን ያለ ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳነ። በጣም ጥቂት ጊዜ ጠብቁ በመቆያችሁ ላይ ሆኑና። ትንቢተ ዕንባቆም ምዕራፍ 2 ከቁጥር 1 እስከ 4 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በመጠበቄ ላይ እቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። እግዚአብሔርም እንዲህ ሲል መለሰ፣ በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቀረጸው። ራእዩ የተወሰነለትን ጊዜ ይጠብቃልና ስለ መጨረሻውም ይናገራል። እርሱም አይዋሽም። የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶም አይዘገይም። እነሆ እርሱ ታቢዋል፣ ምኞቱ ቀና አይደለም፣ ጻድቅ ግን በእምነቱ ይኖራል። ነቢዩ ዕንባቆምና እግዚአብሔር መካከል የነበረ ክርክር ነው አይደል የቀረበው? በዕንባቆምና በእግዚአብሔር መካከል የነበረ ክርክር ነው። ሌላ ሰው ብዙ ጣልቃ ሲገባ አታዩም። ዕንባቆም ያየው ነገር አለ፣ እግዚአብሔር ደግሞ ለዕንባቆም የሚለው ነገር አለ እና ዕንባቆም በዓይኑ የሚያየው ነገር ቀጥሎ እግዚአብሔር ደግሞ የሚናገረው ነገር አልጣጣምልህ ብሎት እዛ መሃል ነው ዕንባቆም ያለው። ይሄ ይታየኛል፣ አንተ ደግሞ ይሄንን ትላለህ፣ አንተ ደግሞ ጻድቅ ነህ፣ እንዴት ይሄንን ታደርጋለህ እያለ ዕንባቆምና እግዚአብሔር መካከል የተደረገ በጣም ከባድ ክርክር ነው በእውነት። እና ምዕራፍ 1 ሙሉን የዕንባቆም ማጉረምረም አይነት ነገር ነው። ከክርክር ይልቅ እሱ ወደ እግዚአብሔር የሚያደርገው ጩኸት ነው ምዕራፍ 1። ከዛ ደግሞ ያነበብነው ምዕራፍ 2 የመጀመሪያው ቁጥር ላይ ይቀጥላል። ከዛ ከሚቀጥሉት ቁጥሮች ጀምሮ ደግሞ እግዚአብሔር ለዕንባቆም ክርክር ወይንም ሙግት ወይንም ማጉረምረም እግዚአብሔር ደግሞ መልስ እየሰጠው ይመጣል። ከዛ ሶስተኛው ምዕራፍ ላይ በእግዚአብሔር ዘላለማዊነት፣ በእግዚአብሔር ሉዓላዊነት፣ በእግዚአብሔር ሁሉን ቻይነት እስማማለሁ ብሎ በመዝሙር ይዘጋዋል ማለት ነው። መልስ ይሄ የተገለጠ የሚዳሰስ የሚነካ በቃ እግዚአብሔር ነገሮችን ቀየረ አይደለም የሚለው። አንተ ሉዓላዊ ነህ፣ በቃ አንተ አትሳሳትም፣ ምንም ነገር ብታደርግ እግዚአብሔር ልክ ነህ ብሎ ዕንባቆም ትንቢት መጽሐፉን ይዘጋል። የበለጠ ዛፍ ባያፈራ፣ ከወይን ተክል ፍሬ ባይገኝ፣ የወይራ ዛፍ ፍሬ ባይሰጥ፣ እርሻዎችም ሰብል ባይሰጡ፣ የበጎች ጉሮኖ እንኳ ባዶም ቢቀር፣ ላሞችም በበረት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሎ ዘጋ። አሁን ወይን አላፈራም፣ በለስ የለም፣ በጎች በጉሮኖ የሉም፣ ባዶ ነው። አገሩ በሙሉ ባዶ ነው። እስራኤል ተማርካ ወደ ግዞት አገር ሄዳለች። ባቢሎን መጥቶ ጥርግርግ አድርጎ ይዞን ሄዷል። እና ነገሮች በሙሉ ምድረ በዳ ናቸው። እኔ ግን በእግዚአብሔር ደስ ይለኛል። አያችሁ፣ በዚህ ነው በህይወት መኖር ያለብን። የእኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የእኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። ዕንባቆም የሚለው እሱን ነው።
ተከራከረኮ። ምዕራፍ 1ን በእውነት እኔውን ጊዜ ስለሌለኝ አልናገረው ምዕራፍ 1ን ብዙ እንጂ ምዕራፍ 1ን እናንተ ብታነቡት አስገራሚ ነውኮ። ደሞስ እውነቱን ነው። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጬዋለሁ የሚለውን ሕዝቡን ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ ጨካኞችን ሕዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ሕዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይነ ርኩስ አያይም። እንዴት ያንን መርጣ አምጥተህ ትቀጣለህ? እቀጣበታለሁ የምትለው ሕዝብ አምጥቼ እማርካቸዋለሁ ወደዛኛው አገር የምትለው ሕዝብ ፍርዳቸውም ክብራቸውም ከራሳቸው ነው የሚወጣው። አያማክሩህም፣ አንተን አይጠይቁህም፣ እንዲህ እናርጎይ አይሉህም። ይቀጥላል ቁጥር 11 ጉልበታቸውን አምላካቸው ያደረጉ በደለኞች ናቸው ይላል። አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸውን አምላካቸው እና ጉልበታቸውን እንመጣለን ጥርግርግ ነው የምናረጋችሁ ነው የሚሉት። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሉዓላዊ ነው፣ የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን፣ የወደደውን እንዲያደርግብን እሺ ብለን የተቀመጥነን። እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ ነው። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። ስሙ የተባረከ ይሁን። ዕንባቆም ይሄንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠው፣ ዝም ነው ያለው። እስከ ምዕራፍ 2 ድረስ እግዚአብሔር ዝም ነው ያለው። የዕንባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያ ላይ እቆማለሁ። ይሄንን ሁሉ ነገር ብዬ ስፍራ አልለቅም። ይሄንን ሁሉ ነገር ተናግሬ ቦታዬን አልለቅም። እጠብቀዋለሁ። እዚህ ውስጥ ሆኜ ነው የምጠብቀው። ክርክር አለብኝ፣ አዎ። ሙግት አለብኝ፣ አዎ። እግዚአብሔርን አጥብቄ ይዤዋለሁ፣ አዎ። እስኪመለስ ድረስ በመጠበቂያ ላይ እቆማለሁ። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን የሚናገረኝን የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመጽ ጋር ያልተባበሩ ደግሞ ጻድቃን አሉ።
እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዲህ ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው። አልዘናጋም። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። ብቅ ብዬ አይቼ አልመጣም ማለት ነው ብዬ አልመለስም። እቆያለሁ፣ መጠበቂያ ላይ እቆያለሁ። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። እቆያለሁ። ፐርሲስተንስ፣ መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ዕንባቆም እንደዚህ እቆያለሁ በዚህ ጉዳይ ላይ የሚመልስልኝን ለመስማት። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዘው ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለሁ። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ። ሌላ የምታነቡት ክፍል ልስጣችሁ። መዝሙር 40 ቆይቼ የሚል ቃል አንብባችኋል። ቆይቼ እግዚአብሔርን ደጅ ጠናሁት። በቁጥር 1 እና በቁጥር 2 መካከል እኮ ዓመታት ሊኖሩ እኮ ይችላል። ለምን መቆየት? ቆይቼ እግዚአብሔርን ደጅ ጠናሁት። ቤት ውስጥ አይደለም፣ ቸርች አይደለም፣ ቅድስተ ቅዱሳን ውስጥ አይደለም፣ ደጅ ነው። ደጅ ውጪ ፀሐይ ምናምን ይፈራረቅበታል። ቆይቼ ደጅ አስጠናኝ እግዚአብሔር አለ። ምን አረክ ዳዊት? ቆየሁ አልነሳም ብዬ በበሩ ስር ድፍት ብዬ ደጅ ጠናው አለ። እያቃሰተ ያለ አቆይቶኝ አለ። ስጮህ ሳለቅስ ሳምጥ እንባ ሳፈስ አየኝና ቆይቼ እግዚአብሔር እንደ ደጅ ጠናሁት ብሎ ቁጥር 2 ላይ እርሱም ዘንበል አለልኝ፣ ጩኸቴን ሰማ። ያልኩ ስጋና አጥንቴ ተላቋል አለ። እዚያው ላይ ሆኜ ልብሱ ከመቆሸሽ አልፎ ሰውነቱ በሙሉ ወደ ከአፈሩ ጋር ተጣብቋል። ቆይቷል፣ አይነሳም። ዘንበል አለልኝ አለና ከዛስ ከረግረግ ጭቃና ከሚውጥ ማጥ ውስጥ አወጣኛል። እግሬን በአለት ላይ አቆመ አለና አረማመዴንም አቀነዋል። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። ፐርሲስታንስ መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። የመለሰ ቀን ዓለም በሙሉ ያይሃል። እስከዛስ ለምን ጫማውን ጠርጎባ አይሄድም? በጣም ብዙ ነገር ነው ያለው። ባይዘ በመጠበቂያ ላይ ቆማለሁ። ስለ ክርክር የሚመልስልኝን አውቅ ዘንድ እቆያለሁ። ብዙ ነው፣ ብዙ አቋም፣ ፎከስ፣ ብዙ ነው። ኮንቪክሽን ምን የሌለው ነገር አለ እዚህ ውስጥ። ከተማ እኮ ነው ትቶ እኮ ቆሞ እዚህ ስትራክቸር ይጎትታል። የከተማ ስትራክቸር ለስትፉል የሆነ ከተማ ነው። ግባና የሆነ ነገር አርግ ይልሃል እኮ። ኖ በእግዚአብሔር ፊት ነው የምሆነው። ምዕራፍ 2 ላይ ይሄንን ውሳኔ ባይወስን ኖሮ ትንቢተ ዕንባቆም የሚባል መጽሐፍ አናገኝም። ለምን? እግዚአብሔር አይመልስማ። እግዚአብሔር ሊመልስ ቢመጣም ሰውዬው የለማ። ያጉረመረመ አንድ ሰውዬ ነበር የሚል ኤርምያስ 47 ላይ ገብቶ እናገኘዋለን። ለብቻው መጽሐፍ ይዞ ይወጣም። ኤርምያስ ትንቢት ውስጥ ተጠቅልሎ ያልፋል። አንድ ዕንባቆም የሚሉ ሰውዬ ነበር የሚል እናነብ ይሆናል። እንደዚህ አይነት ግን የኛን ልብ ጎትቶ የሚያሳርፍ ክርክር የሌለበት ሰው የለም። እርግጠኛ ነኝ በዚህ ዘመን የመጨረሻው ዘመን ነው። ጻድቅ እየተገፋ ኃጢአተኛ የሚበረታበት ዘመን ነው። ምንም ጥርጥር የለውም። ከእግዚአብሔር ጋር መወገን
እንደ አመጽ ሊቆጠር ይችላል። በጽድቅ መኖር አሁን በጣም የድሮ ሊመስል ይችላል። ቸርች ውስጥ በእግዚአብሔር ሳይድ መቆም እንስቲ እንጸልይ ማለት አንድ ሰው ምን ብሎኛል? ምሽግ እኮ የፈሪ ነው አለ። እውነቱን ነው። ስለማንችል ለምን ጸልየው? እንዲያግዘን አይደል የምንጸልየው? እውነቱን ነው። ምሽግ የፈሪ ነው። እውነቱን ነው። ተደብቀን እግዚአብሔር ስር ቅበረን ውጡ አንወጣም። ደጋግፎ አቁሞ ሰው ያደረገን እግዚአብሔር ነው። ያለ እግዚአብሔር አንችልም። ከእግዚአብሔር ጋር እዚህ ደርሰን ከዚህ በኋላ አንሄድም። ከሱ ጋር ብቻ። እስቲ አሜን በሉ። አሁን እንደዚህ አይነት አቋሞች ቸርች ውስጥ ሞኝነት የመሰሉበት በጣም ሲስተማቲካሊ በተደራጀ ሲስተም ለመሮጥ ማሰብ የሚሞክርበት ሰው የፈለገውን አድርጎ መንፈሳዊ የሚመስልበት። እሺ ቀጥሎ ምንድነው የሚለው? ስለ ክርክር ያደል የሚመልስልኝ ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ። በጣም ነው የሚገርማችሁ። ዝም ብዬ አይደለም የምጠብቀው ይላል። ዝም ብለው ነው የምቆመው። አንተ ፀሐዩ፣ ነፋሱ፣ ጎርፉ፣ ውርጩ፣ ይሄ ሁሉ የሰው ንግግር፣ ይሄ ሁሉ ነገር ሲወርድብ ዝም ብለው ነው የቆምከው? አይደለም። ዝም ብዬ አይደለም የቆምኩት። ስለ ክርክሩ እግዚአብሔር መጥቶ የሆነ ነገር ቢለኝ እምመልሰውን አውቅ ዘንድ በዚህ ነው የቆምኩት ይላል። እምመልሰውን አውቅ ዘንድ እኔና እግዚአብሔር ማለት ሙግት አለ። አዎ። እዛ መካከል ያለ ጻድቅ በኃጢአተኛ እየተገፋ ነው። አዎ። እዛ መካከል ያሉ ንጹሃን በከለዳውያን ተማርከው ሊወሰዱ ነው። አዎ። ባይዘው ዕንባቆም ይሄንን ትንቢት ሲናገር እነማን እንደሚመለከታቸው ታውቃላችሁ? የትንቢት እነ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎን ምናምን ባይዘው ከዚህ ትንቢት በኋላ ነው ተማርከው የሚወሰዱት። ስለ እነዚህ ልጆችም ጭምር ነው ይሄ ሰው እየጮኸ ያለው። ጻድቅ እኮ አለ እዚህ ውስጥ የሚኖር አለ በቅድስና እግዚአብሔር የሚል አለ። አብሮ ነው የሚጨፈለቀው። ስለዚህ ክርክር የሚመልሰውን አውቅ ዘንድ አንድስ እንኳ የለም ካልኝ እግዚአብሔር አራሉ ልል ነው ቆሜ እና በጣም ሲሪየስ ከእግዚአብሔር ጋር ተያይዟል ሰውየው። እግዚአብሔር ሉዓላዊ እንደሆነ የሚያውቅ ደግሞ እግዚአብሔር መሐሪና ደግሞ ተሸካሚ እንደሆነም የገባው አይነት ሰው ነው። ከዛ እግዚአብሔር ይናገራል። እግዚአብሔር መልስ ሰጥ። እጠብቃለሁ፣ ቆሜያለሁ፣ በፍጹም አልነቃነቅም ሲል እግዚአብሔር ደግሞ መልስ ሰጥ። መጣ እግዚአብሔር። የምዕራፍ አንዱን ጭቅጭቅ ሰምቶታል። ሰማይ አይደለም እግዚአብሔር የሰማው አጠገቡ ነው። እግዚአብሔር በሁሉ ቦታ የሚኖር አምላክ ነው። ባይዘው እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም። አጠገብ ነው ያለ። አሁን እመጣለሁ ጠብቀኝ ሲል 3 ሰማይ አቋርጦ የሚመጣ እኮ ነው የሚመስለን። አሁን እኛ በሁሉ ቦታ ይኖራል። አሁን በተለይ ለኛ ለአማኞች ደግሞ ውስጣችንም አለ። ባይዘው ጠብቀኝ ሲል ቢሬዲ አለው። ምንድነው ቢለ ዝብርቅርቅ እንዳይልብህ ጠብቀኝ ሲል ስትዘጋጅም ባይዘው አጠገብ ነው፣ እያየ ነው። እግዚአብሔር እንደዚህ ያለው አሁን ማሳየህ ነው፣ እምነግርህ ነገር አለ። እሺ ሲለው ጻፈው፣ በቀላሉ ጻፈው አለው። እንዲነበብ አድርገህ ለምን አንተ ስትመለከትና ስትጽፈው ይሄንን ደግሞ ሰምቶ ሮጦ ፈጥኖ ሄዶ ደግሞ የሚያስተጋባና የሚናገራለው ለመናገር እንዳያስቸግር ህዝቡ እንዲዘጋጅ እምነግርህን ነገር በጣም በቀላሉ ጻፈው አለው። እሺ አለው። እግዚአብሔር ምን እያለው መሰላችሁ? ለዕንባቆም ባቢሎን መምጣቱ አይቀርም። እግዚአብሔር ወይ ባቢሎን መጥቶ ሊጨርሰን ሲል ባቢሎን መምጣቱ አይቀርም አለ። ታዲያ ሲል ግን ባቢሎን ደግሞ መጨረሻ አለው። ዕንባቆም ይሄንን ራእይ ካየበት ከ66 ዓመት በኋላ ባቢሎን ወድቋል። ክብር ለኢየሱስ ይሁን። እርሱ አይዘገይም ማለት ብያለው እጥለዋለሁ ነው። ይወድቃል። አይዞ መማረካችሁ ግን አይቀርም አለው እግዚአብሔር። ጻድቃኑ ሲሉት ጻድቃ በእምነቷ የሚኖረው ይመኑኛ አገር ሲጠፋ አብረው አይጠፉም፣ በእምነት ይኖራል። ከመሃል ጻድቃንን አወጣለሁ አለ እግዚአብሔር፣ አተርፋለሁ። እንዴ በጽድቅ የሚኖረውስ በቅድስና የሚኖረውስ አብሮ ሊጨፈለቅ ነው አይደለም? አገር በሙሉ ቢያልቃው ጻድቅ በሕይወት ይኖራል። እንዴት? በእምነት አምኖ ይመኑ ተከተሉኝ አይደል? ለኔ ሲሉ አይደል አቋም የያዙት?
እግዚአብሔር አለ ብሎ አይደል ያልተስማሙት? በእምነት በሕይወት ይኖራሉ። አይዞ አትፍራ፣ ለነሱ የኔ ናቸው። አንተ ተጨቃጭቀኝ አይደለም ማድናቸው፣ እኔ ራሴ አድናቸዋለሁ። ጻድቅ ከኔ ጋር የወገነ በእኔ በኩል የቆመ እሱ በእምነቱ በሕይወት ይኖራል። አንድ የመጽሐፍ ቅዱስ ክፍል እስቲ ላስነብባችሁ። ሮሜ 1:17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ ብሎ ጳውሎስ ከዕንባቆም መጽሐፍ ወሰደ። ተብሎ እንደተጻፈ ያለው ዕንባቆም የጻፈው ነው። በሕግ ጽድቅ አይገኝም የሚለውን ትምህርት ለማስተማር በክርስቶስ ኢየሱስ የመስቀል ሥራ በወንጌል በማመን ብቻ ነው የሚዳነው የሚለውን ለማስተማር ጳውሎስ ጻድቅ በምን ይኖራል ሲሉት አዲስ ኪዳን ላይ በእምነት ነው ተብሎ እኮ ተጽፏል። እግዚአብሔር ድሮም ዘንድሮም ሰዎችን የሚያድነው በእምነት ነው። ድሮ ናሽናል ብሔራዊ ከሆነ መከራ፣ አሁን ከዘላለም ጥፋት እግዚአብሔር የሚያድነው ሰውን ጻድቅ በእምነት ነው የሚኖረው። በክርስቶስ ኢየሱስ የመስቀል ሥራ አምኖ ነው ሰው የሚድነው የሚተርፈው። ገላትያ ምዕራፍ 3 ላይ ሄዱ እስቲ። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሰው በልፋቱ በትግሉ በጦረኝነቱ በአቅሙ በጉልበቱ አይድንም። የኔ በሚለው አይቻልም። ጻድቅ በእምነት ነው የሚኖረው ተብሎ እንደተጻፈ ማንም በእግዚአብሔር ፊት በክርስቶስ ኢየሱስ በኩል ካልሆነ በቀር ብቁ ነው ተብሎ ሊድን አይችልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳንም። እንደ አገር ከመጣባቸው ጉዳት የተረፉት ባይዘወይ ተዋግተው አይደለም፣ አምነው ነው። አምነው በሕይወት ትኖራላችሁ አለ እግዚአብሔር። የዘላለሙማ መንፈሳዊ ነው። ከእግዚአብሔር ውጭ መዳኛ መንገድ የለውም። ኤፌሶን 2 ላይ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። አለቅ። ይሄ ጥቅስ ጻድቅ በእምነት ይኖራል የሚለው ጥቅስ እግዚአብሔር ተናግሮ ዕንባቆም ጽፎት ጳውሎስ ብቻ ሪፈር አድርጎት አልቀረም። በቤተ ክርስቲያን ታሪክ ውስጥ ለተነሱ ትልልቅ መንፈሳዊ ንቅናቄዎች ምክንያቱ ይሄ ጥቅስ ነው። ከብዙ ቦታ ፕሮቴስት አድርገው ወጥተው በእምነት ነው መጽደቅ አይደል ያሉት? መጽደቃው ጽድቃው በእምነት ነው ያሉት። ለትልልቅ መንፈሳዊ ንቅናቄዎች ምክንያት ይሄ ጥቅስ ነው። ሰው በሕግ ሥራ እንደማይጸድቅ እናውቃለን አለ ጳውሎስ። በሕግ ሥራ ሰው እናውቃለን፣ በክርስቶስ ኢየሱስ በማመን እንጂ። ክብር ለእግዚአብሔር ይሁን። ዘንድሮም ቢሆን ኃጢአተኛ ጻድቅን ሊጫን ይችላል። አመፀኛ በጣም የፈጠነ ሊመስል ይችላል። በጣም ጥቂት ጊዜ ታገሱ። በጣም ጥቂት ጊዜ ጠብቁ። በመቆያችሁ ላይ ሆኑና እግዚአብሔር እስኪገለጥ ልጁ ኢየሱስ ክርስቶስ ተመልሶ እስከሚመጣ የዚህ ዓለም ገዢ ስርዓቱን ዘርግቶ ጻድቃንን ሊያሳድድ ይችላል። በጣም ጥቂት ጊዜ ነው። ጌታ ኢየሱስ ክርስቶስ በቅርብ ይመለሳል። አሁን ከሆነ ቦታ መጥቶ የሚያድነን የሆነ አካል አንጠብቅም። ኢየሱስ ከሰማይ ይመጣል። ወደ አገራችን እንሄዳለን። ጻድቅ በእምነት በሕይወት ይኖራል።